እግዚአብሔር ይናገራል። በመጀመሪያ ጌታን አመሰግናለሁ ይሄን እድል ስለሰጠኝ። እንደገና ደግሞ ቤተክርስቲያን አምና ደግሞ ስለሰጠችኝ የቤተክርስቲያን መሪዎቻችን፣ ፓስተሮቻችን እግዚአብሔር አምላክ ይባርካችሁ። ወገኖች ደግሞ ሁሉ ጊዜ የምታገለግሉን በዝማሬ በጸሎት በድቁና በዚህ ቤተክርስቲያን በእያንዳንዱ ወንድማችን ቴዲ ስለማይታይ ነው ከጓሮ ነው እሱም ያለው። ሁላችሁ በእውነት እግዚአብሔር አምላክ ይባርካችሁ። ጌታ የተባረከ ይሁን። መጀመሪያ እግዚአብሔርን ቃል አንብብና እንጸልያለን። ዛሬ የምንካፈለው ቃል ያለው ዮሐንስ ራእይ ምዕራፍ 3 ከቁጥር 7 እስከ 13 ያለ ቃል ነው። በጌታ በኢየሱስ ክርስቶስ ስም አነባለሁኝ። እንደዚህ ይላል። በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለው የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። ስራህን አውቃለሁ። እነሆ ከአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አድርጋቸዋለሁ። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ ጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ጸልያለን። እግዚአብሔር አባታችን አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለነበረን ጊዜ እናመሰግናለን። ጌታ መንፈስ ቅዱስ በዝማሬ ስትናገረን፣ በጸሎት ስትናገረን፣ እግዚአብሔር አምላክና አባት በተለያየ መንገድ ስትናገረን ስለነበረ በኢየሱስ ስም እናመሰግናለን። ጌታ ሆይ ደግሞ በፊት ተሰብስበናል ቃልን ልንሰማ። እግዚአብሔር ሆይ ካንተ ልንሰማ አባትና አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አባት ሆይ አንደበቴን እንድትከፍት ደግሞ ጌታ ሆይ ወገኖቼ ልባቸውን እንድትከፍት አባት ሆይ ማስተዋልን ጥበብን እንድትሰጠን በመንፈስህ ቃልን እውነት እንድትገልጥልን በኢየሱስ ስም እንጸልያለን። ጌታ ሆይ ጸልያለሁ። እኔ ላንስ አንተ ልትልቅ ይገባል እንዳለ ዮሐንስ ጌታ ሆይ ልባችን እግዚአብሔር ሆይ ጉልበታችን ይንበረከክልሃል። ጌታ መንፈስ ቅዱስ በኢየሱስ ስም በመካከላችን እለፍ ዛሬ። ጌታ ሆይ እግዚአብሔር አምላክና አባት ሆይ አቤቱ ምትነካ ነፍስ እግዚአብሔር ምትፈወስ ነፍስ እግዚአብሔር ሆይ ምትጽናና መንፈስ እግዚአብሔር ሆይ በዚህ ጌታ ሆይ አቤቱ እግዚአብሔር ሆይ እንድትነካ እንድትፈውስ እንድትዳስስ በኢየሱስ ስም እንጸልያለን። ችን ቤተ ክርስቲያን እንድትረዳ እንድታግዝ እግዚአብሔር ሆይ አቤቱ ጌታ ሆይ ጅማሬ ታናሽ ቢሆን ፍጻሜ ደግሞ ታላቅ ይሆናል እንደሚል ጌታ ሆይ እግዚአብሔር ሆይ ያንዳንዳችን ፍጻሜ እንድታሳምር በኢየሱስ ስም እንጸልያለን። ክብሩን ሁሉ አንተ ጠቅልለህ ውሰድ በኢየሱስ ስም አሜን አሜን። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር ያስተምረናል። በእርግጥ ይሄ ክፍል ሲሰጠኝ ብዙ እንግዲህ
በእግዚአብሔር ፊትም ሆኛለሁኝ አንዳንድ ነገሮችን ለማየት ሞክሬያለሁኝ። እግዚአብሔር ግን ይናገረናል። እንግዲህ የምናየው ክፍል ስለ ፊላደልፊያ ቤተክርስቲያን ነው። የተላከ መልእክት ነው። ያው ዮሐንስ እንደምታውቁት ለሰባቱ አብያተ ክርስቲያናት በትንሿ ኤሽያ የሚገኙ ሰባቱ አብያተ ክርስቲያናት ነው መልእክቱን የጻፈው። ከሰባቱ ውስጥ እንግዲህ እቺ ስድስተኛዋ ቤተ ክርስቲያን ነች። የፊላደልፊያ ቤተ ክርስቲያን ምናልባት በካርታው ላይ እንደምታዩት እቺ ቤተ ክርስቲያን 30 ማይል በደቡብ በኩል ከሰርዴስ ትዋሰናለች። የስሟ ትርጓሜ በግሪኩ ፊሎስ ያው ፍቅር እንደሆነ ታውቃላችሁ። አደልፊዮስ ደግሞ ወንድም ማለት ነው። የወንድም ፍቅር የሚል ትርጉም አለው። የወንድማማች ፍቅር ነው የምንለው በዚህ በአዲስ ኪዳን። ያው ጌታ ወንድሞች ያለም ስለሚጠራ እንደገና ደግሞ ክርስቲያኖች ሁሉንም ለማጠቃለል ወንዶችንም ሴቶችንም ማለት ነው እና የወንድማማች ፍቅር ነው ትርጉሙ። ይሄ ስም ለዚች ከተማ የተሰጠበት ምክንያት አንድ ወንድሙን የሚወድ ንጉሥ ነበር እና ለወንድሙ መታሰቢያ እንድትሆን የተሰጠ ስም ነው። ለወንድሙ ታማኝነቱን ስላሳየ ለሱ ታማኝነቱን ስላሳየ በጣም ያለፈ ፍቅር ነበረው ለወንድሙ እና በጣም ያለፈ ፍቅር በጣም የቀረበ ፍቅር ነበረውና ስለሚዋደዱ ከዛ የተነሳ የከተማዋ ስም ፊላደልፊያ ተብሎ ሊሰየም ችሏል። እንግዲህ የስሟ ትርጓሜ እንዳልኳቸው ወንድማማች ፍቅር ማለት ነው። ይሄ ንጉሥ ዳግማዊ አጥላስ ይባላል። ከክርስቶስ ልደት በፊት በ190 ዓመተ ዓለም ታማኝነቱን ላሳየው ለወንድሙ ለዳግማዊ አመኔስ የሚባል መታሰቢያ የሰራት ከተማ ናት። ከተማዋ በግብርና በወይን እርሻ ትታወቃለች። እንደገና ከምስራቅ ወደ ምዕራብ ውስጥ የንግድ መስመር በጣም ከኤሽያ ወደ ግሪክ ወደ ዌስተርኑ የምታገናኝ ቦርደር ላይ ያለች ከተማ ነች እና ከተማዋ በተደጋጋሚ በተፈጥሮ አደጋ ትጠቃለች። በጣም የመሬት መንቀጥቀጥ አለ። እንደገና ደግሞ ቮልካኖ አለ። ይሄ ምንድነው የእሳተ ገሞራ የሚባለው ነገር አለ እና ብዙ ጊዜ መቅደስ ይሰራል፣ ይፈርሳል፣ ቤቶች ይፈርሳሉ። ከተማዋ ልክ ቬንዙዌላ በቅርብ ታስታውሳላችሁ። ልክ እንደዛ በአንድ ጊዜ በቃ በጣም ብዙ የአምልኮ መቅደሶቻቸው ይፈራርሳል እና በጣም ከተማዋ በእንደዛ አይነት ችግር ውስጥ የምታልፍ ከተማ ነች። እንደገና የወይን እርሻ ደግሞ በጣም ትታወቃለች በወይን እርሻ። እንደውም የወይን አምላክ ይባላል እና የወይን አምላክ አውራው ዲያነስስ ይባላል እና በቃ ለዛ ነው ታውቁ ከሆነ አውሮፓ አካባቢ በጣም ወይን ይጠጣል። መጠጥ በጣም ነው የሚጠጣው እና ከዛ የተነሳ ነው ይሄ እንደ አምልኮ ሁሉ የሚካሄድበት ጉዳይ ነው። ሌላው እንደገና የቄሳር አምልኮም ነበር። ባለፉት ጊዜያት በሌሎች ቤተክርስቲያን ስንማር የቄሳር አምልኮ ይደረግ ነበር። ቄሳርን ያላመለከ ይሰደዳል፣ ብዙ ችግር ይገጥመዋል እና ትልቅ ችግር የነበረበት ቦታ ነው። በሌላ መልኩ ግን እቺ ከተማ በጣም ብዙ እንዳልኳችሁ ጣዖታት መቅደስ ስላለ እንደውም ምንድነው የምትባለው እቺ አቴንስ ነች። ትንሿ አቴንስ ትባላለች። ልክ የግሪኩ አቴንስ በጣም ብዙ አማልክት መቅደስ እንዳለ ታስታውሱ ከሆነ ጳውሎስ በዛ ሲያልፍ መንፈሱ ተበሳጨበት ይላል እና ኢቭን የሆነ መቅደስ እንትን ሰርተው ይሄ የማይታወቅ አምላክ ብለው የሰየሙት በዛ ሲያልፍ ያየው ነው እና ልክ እንደዛው እቺ ከተማ በጣም
ይሄ የጣውታት መቅደስ ስላለበት በቃ እቺ እንደ ትንሿ አቴንስ ነው ብለው የሚጠቀሙባት ነች። እንደገና ደግሞ ይሄ የግሪክ ባህል ቋንቋ የነሱ ይሄ ፍልስፍናቸው ቋንቋቸው ይሄ ኮይና ግሪክ የሚባለው ቋንቋቸውን አርታቸውን ሙዚቃቸውን ፍልስፍናቸውን ስዕሎቻቸውን የህንፃ ስራ የሙዚቃ ስራ ይሄን ሁሉ የሚያስፋፉበትም ስፍራ ነበረች። ከዛ ተነስተው ወደ ምስራቅ ወደ እስራኤል ወደ ግብጽ ወደ ኖርዝ አፍሪካ ወደ ሰሜን አፍሪካ ማለት ነው ወደዛ ያሻገሩበት ነበር። ወደ መካከለኛ ምስራቅ አሁን ችግር ያለበት አካባቢ ጦርነት ያለበት አካባቢ ያቺ በጣም ስትራቴጂ ስለሆነች ከምዕራብ ወደ ምስራቅ በቃ በጣም የሚያስፋፉበት ቦታ ነው። ያም ባህላቸውን ቋንቋቸውን ታሳውሳላችሁ። ይሄ ሄሌኒዝም ይባላል። ሄሌናይዜሽን ይሄ የግሪክን ባህል የግሪክን ሁለንተና ባህላቸውን ነገራቸውን ቋንቋቸውን ሁሉ የሚያስተላልፉበት መንገድ ነውና ልክ አሜሪካ ናቹራላይዜሽን እንደሚደረገው እንደዛ ነው የሚሆኑት። በዚህ ስፍራ ቤተክርስቲያን የተተከለችው በሐዋርያት ሥራ 19:10 ላይ እንደተጠቀሰው በጳውሎስ አገልግሎት ነው። ወደ ኤፌሶን በሄደበት ሰዓት በዛን ሰዓት እንደተተከለች እንደዛ ይታሰባል። በዚህም ደግሞ የቤተ ክርስቲያን አባቶች ከሚባሉት አንዱ አግናቲዮስ የሚባል አባት በዛ ወደ ሮም ሲያልፍ እነዚህን ቺን ቤተ ክርስቲያን የፊላዴልፊያ ቤተ ክርስቲያን እንደጎበኘ እንዳጽናናቸው ይነገራል። እንደገናም ደግሞ ቺ ቤተ ክርስቲያን በመንፈስ ቅዱስ ያለባት ጌታን ልብ ያሳረፈች የምትታዘዝ እንደነበረችና በአንድነት እንዲተሳሰሩ ምክር ሰጥቷል እና ደብዳቤ ጽፏል ይባላል። ይህ ሰው አሁን ያልኳችሁ አግናቲየስ የሚባል ሰው በሮም በአውሬ ነው ተበልቶ የሞተው እና በአንበሳ ተበልቶ እንደሞተ ይነገራል። ሌሎችም ቅዱሳን በዛ መልኩ እንደተሰው ነው መጽሐፍ አንዳንድ የቤተ ክርስቲያን ታሪክ የሚናገረን ማለት ነው። እንግዲህ እቺ ከተማ በ14ኛው ክፍለ ዘመን የእስልምና ሃይማኖት እስከሚስፋፋበት ጊዜ ድረስ ቤተ ክርስቲያን በዚህ ስፍራ በጽናት ነበረች። በደንብ የምትንቀሳቀስበት ሁኔታ ነበር። መንፈሳዊ መልካም የሆነ የመንፈሳዊ እንቅስቃሴ የነበረበት ነው። በአሁኑ ጊዜ እቺ ከተማ እቺ አሁን የምላችሁ ፊላዴልፊያ አላሸሄር ትባላለች። አላሸሄር እንግዲህ ከስሙም ትረዳላችሁ የአላህ ከተማ ማለት ነው እና ይሄ ስፍራ በእስልምና የተወረረ የተወሰደ ከተማ ነው። በአንድ ወቅት እንግዲህ ክርስቲያኖች በብዛት የነበሩባት ከተማ ዛሬ እንደዚህ ነች። ብዙ አይሁዶችም ነበሩባት በዚህ ከተማ በጣም ብዙ አይሁዶች ነበሩ። እንደገናም ደግሞ የማምለኪያም ስፍራ ነበራቸው። ክርስትና እስካሁን የቀጠለበት ሀገር ናት። እንደዛም ሆኖ ክርስትና እስካሁን ድረስ አለ። በጣም የሚገርማችሁ በፓትርያርክ የምትመራ ቤተክርስቲያን አለች። ኢስት ኦርቶዶክስ ነው የሚባሉት በአሁኑ ሰዓት እና 0.1% ናቸው ክርስቲያኖች። እንደው ዝም ብዬ አንዳንድ ነገሮችን ሳይነበረ 87 ሚሊዮን ህዝብ አላት። አሁን ቱርክ ነው የምትባለው የአካባቢ አብዛኛው ቱርክ ነች ያንን የያዘችው። 87 ሚሊዮን ህዝብ አላቸው። እንግዲህ ከ87 ሚሊዮን ህዝብ 0.1% ነው ክርስቲያን፣ እሱም ደግሞ ኢስተርን ኦርቶዶክስ ማለት ነው። እና እንግዲህ ከተማዋ እቺ ነች። ይሄን በጣም ዋና ሐሳብ በኋላ ከምናገራቸው ሐሳቦች ጋር ይጠቅማል ብዬ ስላሰብኩ ነው እነዚህን ሐሳቦች ያነሳሁት። ይገናኛል ብዙ ነገር ስናይ። እንግዲህ ለዚህች ቤተክርስቲያን ይሄ ታሪኳ ይሄ ሲሆን ባጭሩ እንግዲህ እንዲህ ብለህ ጻፍ ይለዋል። ምንድነው የሚለው? የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል።
የሚናገረው ማን ነው ወገኖች? የሚናገረው ማን ነው? አሁን እንደዚህ ያለ ያለው ማን ነው? የተናጋሪው ማንነት እናያለን። በዚህ ውስጥ የተናጋሪው ማንነት አንደኛ ተናጋሪው ቅዱስ ነው። ቅዱስ ነው። እግዚአብሔር ቅዱስ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር መለኮታዊ ባህሪ ነው ቅድስና። ይሄ ቅድስና ወርድ በብዛት የምናገኘው በብሉይ ኪዳን ውስጥ ነው። የብሉይ ኪዳን ቃል ነው በአብዛኛው አለ፣ በአዲስም ኪዳን አለ። ነገር ግን በአብዛኛው በብሉይ ኪዳን እናያለን። ስለ እግዚአብሔር ቅድስና በስፋት ይናገራል። በኢሳይያስ 6 ከ1 እስከ 4 ብታዩ አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮሁ ነበር ይላል። ይሄ ወገኖቼ ዮሐንስ ወንጌል ምዕራፍ 12 37 እስከ 41 ሄዳችሁ ብታዩት ይሄን የሚናገረው ስለማን ነው ብትሉ ስለ ኢየሱስ እንደሆነ ዮሐንስ ዘግቧል። ኢሳይያስ ያየው ዛጋ ሲሰግድለት የነበረው ቅዱስ ቅዱስ እያለ ሲሰግዱለት ያየው እሱ ኢየሱስ እንደሆነ ዮሐንስ ወንጌል ምዕራፍ 12 ላይ ስታዩ ታገኙታላችሁ። በሌላ ስፍራ የናዝሪቱ ኢየሱስ ሆይ ካንተ ጋር ምን አለን ብለው አጋንንቶች ሲናገሩ እናያለን። ልታጠፋን መጣን? ማን እንደሆን ካውቃለሁ የእግዚአብሔር ቅዱስ ብሎታል ማርቆስ 1:24 ላይ። ሌላ ስፍራ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ቅዱስ የእግዚአብሔር ልጅ ይባላል። ሌላው ቅዱስ ቅዱስ የነበረው ያለው የሚመጣው ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ራእይ 4 ምዕራፍ 8 ላይ እና ጌታችን ኢየሱስ ወገኖቼ ከአብ ጋር እኩል ቅዱስ የሆነ እግዚአብሔር ነው። እሱ ክብር ለጌታ ይሁን። ኢየሱስ ቅዱስ አምላክ ነው። ይሄ ተናጋሪው ቅዱስ ነው ወገኖቼ። ኃጢአት በፊቱ የማይቆምበት ግን ደግሞ ኃጢአተኛን የሚወድ ክብር ለእግዚአብሔር ይሁን። ኃጢአተኛውን በደሙ ቀድሶ ወደ ራሱ የሚያቀርብ ቅዱስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር አብ ቅዱስ ነው። ጌታ ኢየሱስ ክርስቶስም ቅዱስ ነው። መንፈስ ቅዱስም ቅዱስ ነው። መጽሐፍ ቅዱስ ያለ ቅድስና እግዚአብሔርን ማየት አይቻልም ይላል እና እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ በብዙ ስፍራ እንደተጻፈ እናውቃለን። የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝ። ዘሌዋውያን 19 ምዕራፍ 2 እና ሌላም ቦታ በአዲስ ኪዳን በአንደኛ ተሰሎንቄ 5:23 ላይ የሰላም አምላክ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ ይላል። ክብር ለእግዚአብሔር ይሁን። ሌላኛው በዚህ ስፍራ ላይ የሚናገረው ቅድም እንዳነበብኩላችሁ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። ይሄ ጌታ ደግሞ ሌላው ባህሪው እውነተኛ ነው ይላል። ክብር ለእግዚአብሔር ይሁን። ኢየሱስ እውነት ነው። ኢየሱስ መንገድ ነው። ኢየሱስ ሕይወት ነው። እውነተኛ እሱ ሪል ነው። እውነተኛ ነው። የሚታመን ነው። ትክክል ነው። ምንታመንበት ነው። ምንደገፍበት ነው። ወገኖቼ እውነተኛ ሲል ውሸተኛም አለ ማለት ነው አይደለም? ጌታ ራሱ ከኔ በኋላ የሚመጣው ሊሰርቅ፣ ሊያርድ፣ ሊገድል፣ ሊያጠፋ ነው የሚመጣው ብሏል አይደለም? ከኔ በኋላ የሚመጣው ሊሰርቅ፣ ሊያርድ፣ ሊገድል ነው የሚመጣው ብሏል። የሚታመን ነው ኢየሱስ። ትክክል ነው ኢየሱስ እና አላቴኖስ ይላል በግሪክ ይሄን እውነት የሚለውን። ይሄ ማለት ምን ማለት ነው? ኦሪጂናል፣ በቃ ትክክል፣ አውቴንቲክ ይለዋል እና ትክክል የሆነ በቃ ምንም እንከን የማይገኝነት እውነተኛና ትክክል ነው። ስለዚህ ኢየሱስ ይሄ እየተናገረ ያለው ለዚች ቤተ ክርስቲያን እኔ እውነተኛ ነኝ፣ እኔ ቅዱስ ነኝ እያለ ይናገራታል። እንደገና በሶስተኛ ደረጃ የዳዊት መክፈቻ ያለው
ክብር ለእግዚአብሔር ይሁን። የዳዊት መክፈቻ ያለው ምን ማለት ነው? የዳዊት መክፈቻ ያለው ወገኖቼ ኢየሱስ ክርስቶስ የዳዊት ስርና ከዳዊት ስርና ግንድ የመጣ ነው። ቁጥቋጥ ይወጣል፣ ከዳዊት ቁጥቋጥ ይወጣል ይላል። እና ምን ማለት ነው ስርና ዘር ግንድ ምን ማለት ነው ካል ኢየሱስ ፈጣሪ ነው ማለት ነው። ኢየሱስ የዳዊት ፈጣሪ ነው፣ የዳዊት አምላክ ነው፣ ሰማይን የፈጠረ ነው፣ ጌታን ምድርን የፈጠረ ነው። እና ያን ነው የሚያመላክተው። ሁለተኛው ደግሞ አይታችሁ ከሆነ ዳዊት ደግሞ ልጄ ይለዋል። ለምንድን ነው ልጄ የሚለው? በአንድ ቦታ ጌታዬ ይላል፣ በአንድ ቦታ ደግሞ ልጄ ይላል። ልጄ የሚለው ኢየሱስ ከይሁዳ የዘር ግንድ ስለመጣ ከንግስና ዘር ስለመጣ ልጄ ይለዋል ዳዊት። ያ ማለት በስጋው ኢየሱስ በስጋው ማለት ነው። ነገር ግን ጌታ ጌታዬን እያለ ሲል እናያለን አይደለም? ፓራዶክስ የሆነ ራሱ ጌታ ኢየሱስ ክርስቶስ ከአይሁዶች ጋር ሲነጋገር ዳዊት ለምንድን ነው ጌታ ጌታዬን ያለው? እንዴት ነው ልጁ ጌታዬ የሚለው ብሎ ፓራዶክስ የሆነ ጥያቄ ሲጠይቃቸው እናያለን። ምን ማለት ነው? ጌታ ጌታዬ እንደገና እሱ ልጅ ነው እንደገና ደግሞ ጌታ ነው ያለበት ምክንያት ምንድን ነው? በኦፍስፕሪንግ ስትመጡ ልጁ ነው። ነገር ግን በሌላ በኩል ደግሞ መሲህ ነው። መሲህነቱን፣ ጌትነቱን፣ አምላክነቱን ለማመልከት ነው ማለት ነው። እና እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንድጽፍላችሁ መልአክ ላኩ። እኔ ዳዊት ስር ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። ራእይ 22:16 ላይ በሰውነቱ በዳዊት ነገድ ከነገስታት ዘር ተወለደ። እንደገና ደግሞ በመለኮትነቱ በመሲህነቱ ደግሞ እሱ ወገኖቼ ጌታ ነው፣ ፈጣሪ ነው ማለት ነው። ቁልፍ ምንን ያመለክታል? ቁልፍ ምንን ያመለክታል? የዳዊት መክፈቻ ያለው ሲል ምንድን ነው የሚያመለክተው? ቁልፍ ምን ያመለክታል ወገኖቼ? በዚህ ዘመን ምናልባት ፓስወርድ ነው የምንለው አይደለም? ስልካችን በቁልፍ አንከፍትም መቼም። ግን ምን አለው? ፓስወርድ ኪ ያለው በፓስወርድ ነው የምንከፍተው። ወደ ነገሮች መግቢያ ነው። ያን ማለቱ መሲያዊ ስልጣን እንዳለው የሚያሳይ ነው። ስልጣንን ያመለክታል ቁልፍ። እውነትን ማወቂያ ነው ቁልፍ። ምን ማለት ነው እውነትን ማወቂያ? ጌታ እንደዚህ ያላቸው እናንተ የሕግ አዋቂዎች የእውቀትን መክፈቻ ስለወሰዳችሁ ወዮላችሁ፣ ራሳችሁ አልገባችሁ፣ የሚገቡትንም ከለከላችሁ። ምን ማለት ነው? የመጽሐፍ ቅዱስን ቶራን እውቀታቸው የእግዚአብሔርን ሕዝብ ወደ መንግስቱ ከመምራት ይልቅ ለወግ ለስርዓታቸው ሲሉ ኢየሱስን መግፋታቸው እና መቃወማቸው እግዚአብሔርን በየጊዜው ለሚፈልጉ እንኳን በር እንዲዘጋባቸው አድርገዋል። አያችሁ ወገኖቼ፣ ዛሬም እኛ የወንጌል እውነት በእጃችን አለ፣ ቁልፍ በእጃችን አለ። ሰዎች ወንጌልን ሰምተው ነው የሚድኑት። ወንጌል ቁልፍ ነው ወገኖቼ። ወንጌል ወደ መንግስተ ሰማያት ሰዎች የሚሄዱበት መክፈቻ ነው። እና ጌታ ሲገስጻቸው እንደዛ አለ፣ ቁልፍ በእጃችሁ አለ አላቸው። የእውቀትን መክፈቻ ስለወሰዳችሁ ወዮላችሁ አላቸው። የእውቀት መክፈቻ ራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ። ስለዚህ ወገኖቼ እንደ ቀልድ የምናየው ነገር አይደለም። በእጃችን ያለው ወንጌል አንድን ሰው ወደ መንግስተ ሰማያት ያስገባል፣ ወይም ደግሞ ከመንግስተ ሰማያት እንዲጎድል ያደርገዋል። ስለዚህ ቁልፍ መክፈቻ ነው። ከአንድ ስፍራ ወደ ሌላ ስፍራ የምንገባበት መንገድ ነው ማለት ነው። ሌላው ይሄ ቁልፍ ሉዓላዊና የበላይ መሆኑን ያሳያል። ሁሉን የሚቆጣጠር መሆኑን ያሳያል። ወገኖቼ የኛ ነገር ያለው በእግዚአብሔር እጅ ነው። ክብር ለእግዚአብሔር ይሁን።
ቁልፉ ያለው ኢየሱስ ጋር ነው። በተለያየ መንገድ የምንጨነቅ ወገኖች ቁልፉ ያለው ኢየሱስ እጅ ነው። አምላካችን ነው እጅ ነው ያለው ቁልፉ። እሱ ላይ ልናርፍ ነው የሚገባው። እንደዚህ ይላል፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ክብር ለእግዚአብሔር ይሁን። ሞት አያስፈራንም ወገኖቼ። ሞትን የሰበረ ሞትን የገደለ ኢየሱስ ነው። የሞትና የሲኦል መክፈቻ ኢየሱስ እጅ ነው የሚገኝ ወገኖቼ። መክፈቻው እሱ እጅ ነው ያለው። እግዚአብሔር ሳያቅ በሕይወታችን ሊሆን የሚችል ነገር የለም። እኛ የኢየሱስ ስለሆን ቁልፉ ኢየሱስ እጅ ስላለ ኢሳይያስ ምዕራፍ 22 ቁጥር 22ን እናያለን። ኢሳይያስ ምዕራፍ 22 ቁጥር 22ን እናያለን እና በዚህ ስፍራ ምናልባት ጌዲሽ ላስቸግር፣ ኢሳይያስ ምዕራፍ 22ን ታነብልናለህ ከ15 ጀምረህ። ድምፅህን ከፍ አድርገህ ታነብልናለህ። ክብር ለጌታ ይሁን። እስከ 22 ድረስ ከ15 እስከ 22 አሜን። እንግዲህ በዚህ ስፍራ ሲነበብ እንደሰማችሁት እግዚአብሔር ይሄን ሰው በዳዊት ቤት ላይ ሹሞት በዳዊት ቤት ላይ ተሹሞ፣ ይህ ሰው ግን ከህዝቡ ይልቅ ከእግዚአብሔር ህዝብ ይልቅ ከተሰጠው አደራ ይልቅ በራሱ ነገር ላይ የተጠመደ ሰው ነው። ለራሱ የመቃብር ስፍራ በድንጋይ በተሸለመ ድንጋይ ሐውልት አዘጋጀ፣ ሐውልት ሰራ። በራሱ ጉዳይ ላይ ተጠመደ። በትዕቢት ተሞላ። መጋቢነቱን እግዚአብሔር መጋቢ አድርጎ በዳዊት ቤት ላይ ቢሾመው የመጋቢነቱን ስራ የስቲዋርዱን ስራ በትክክል መስራት አልቻለም። ስለዚህ እግዚአብሔር መጣ ማለት ነው። እግዚአብሔር መጣ። ከዛ ማንን ይላል?
ባሪያዬን የኪልቅያስን ልጅ ኤልያቅምን እጠራለሁ፣ መጎናጸፊያህንም አለብሰዋለሁ፣ በመታጠቂያም አስታጥቀዋለሁ፣ ሹመትን በእጁ አሳልፌ እሰጠዋለሁ፣ በኢየሩሳሌም ለሚኖሩ ለይሁዳን ቤት አባት ይሆናል። አባቱ ነው፣ የይሁዳን ቤት ያስተዳድራል። ስቲዋርድ ይሆናል፣ መጋቢ ይሆናል፣ ይንከባከባል፣ ህዝቤን ይጠብቅልኛል፣ ህዝቤን ይመግብልኛል። ከዛ የዳዊትንም ቤት መክፈቻ በጫንቃው ላይ አደርጋለሁ ይላል። እርሱም ይከፍታል፣ የሚዘጋም የለም፣ እርሱም ይዘጋል፣ የሚከፍትም የለም። ዋናውን ቁልፍ የስቲዋርዱን ቁልፍ ከሱ ቀምቶ ስልጣኑን ሹመቱን ቀምቶ ኪልቅያስ ለሚባለው ልጅ ኤልያቅም የሚባለው ለሱ እሰጣለሁ አለ እግዚአብሔር። ወገኖች ይህ ታሪክ ጥላ ነው። ጥላ ነው ይሄ ታሪክ። ልክ ጌታችን ኢየሱስ ክርስቶስ ከዚህ ነው የዳዊት መክፈቻ ያለው የተባለው። ይሄ ሰው ጥላ ነው። እውነተኛው ስቲዋርድ ግን ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። እውነተኛው መጋቢ በእግዚአብሔር መንግስት ላይ ማስገባት የሚችል መክፈት የሚችል መዝጋት የሚችል ኢየሱስ ክርስቶስ ነው። ለዚህ ነው ሰማያዊ በረከት ራሱ መለኮታዊ በረከት ራሱ ወገኖቼ በክርስቶስ ነው የሚገኘው። ለዛ ነው በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን እግዚአብሔር ይባረክ። ሁሉ ነገር ወገኖቼ ፍርድን እንኳን ይላል፣ ፍርድን እንኳን እግዚአብሔር የሰጠው ለኢየሱስ ነው። በማንም እግዚአብሔር አብ አይፈርድም። ፍርድን እንኳን የሰጠው ለልጁ ነው። ስለዚህ ቁልፉ ያለው ኢየሱስ እጅ ነው ወገኖቼ። የትኛውም በእግዚአብሔር መንግስት ውስጥ በሰማይ ይሁን በምድር ይሁን ወገኖቼ ስልጣን ያለው ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። የሚገርም መጋቢ እጅ ነው ያለነው ወገኖቼ። የሚገርም የሚጠብቅ የሚራራ የሚያዝን የሚጠብቀን የሚረዳን የሚመግበን እስከ ዛሬ የጠበቀን ማንም ከእጄ አይነጥቃቸውም። ከእጁ ማንም ሊነጥቅ የማይችል እጅ ነው ያለነው ወገኖቼ። ክብር ለእግዚአብሔር ይሁን። በእግዚአብሔር መንግስት ውስጥ በሆነው ነገር ሁሉ ላይ በሰማይ በምድር በሲኦል በሞት በመንግስተ ሰማይ በገነት ባለው በሚመጣው በሚታየው በማይታየው ሁሉ ላይ ባለስልጣን የናዝሬቱ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው። የሚገርመው ይሄ ጌታ ግን ቅድም እንዳልኳችሁ የመንግስተ ሰማያትን መክፈቻ ደግሞ ለልጆቹ ሰጥቷል ወገኖቼ። በማቴዎስ 16:19 ላይ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማያት የተፈታ ይሆናል። ለጴጥሮስ አይደለም? ስናይ ይሄ ቁልፍ ምንድነው ስትሉ ሐዋርያት ሥራ ምዕራፍ 2:40 ላይ ጴጥሮስ በኃይል የእግዚአብሔርን ቃል ሰበከላቸው፣ 3000 የሚያህል ነፍስ ተጨመሩ ይላል። ክብር ለጌታ ይሁን። ይሄ ጴጥሮስ የመንግስተ ሰማያት ቁልፍ በእጁ ያለ የእግዚአብሔር ሐዋርያ በቆርኔሌዎስ ቤት ሄደ። ቆርኔሌዎስና ቤተሰቡ በሙሉ አመኑ። ክብር ለጌታ ይሁን። እንዳልኳችሁ የመንግስተ ሰማያት ቁልፍ ወንጌል ወገኖቼ በእጃችን አለ። ሁል ጊዜ እግዚአብሔር ወደ ህይወታችን ለሚያመጣቸው ሰዎች በስራችን ስፍራ ይሁን በየትኛውም ስፍራ ይህን እውነት ልንናገር ይገባል። ሶስተኛው የእግዚአብሔር ባህሪ ፈጠን እላለሁኝ፣ ሁሉን አዋቂነቱ ነው። ምዕራፍ 3:8 ስታዩት ስራህን አውቃለሁ ይላል እና በሌላም አብያተ ክርስቲያናት ሰምተናል። እግዚአብሔር ሁሉን አዋቂነት እግዚአብሔር ሁሉን ነገር እንደሚያውቅ እናውቃለን። ይሄ ሌላኛው የእግዚአብሔር ባህሪ ነው፣ መለኮታዊ ባህሪ ነው፣ ሁሉን ማወቁ። እንግዲህ ይሄ ሁሉን የሚያውቅ ጌታ፣ ይሄ ቅዱስ ጌታ፣ እንደገና ደግሞ ይሄ የዳዊት መክፈቻ በእጁ ያለ ጌታ
ወደዚህች ቤተክርስቲያን ይመጣል። እንደዚህ ይላታል እቺን ቤተክርስቲያን እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። ከሰባቱ ቤተክርስቲያን ያልተገጸጹት ሁለት ብቻ ናቸው፣ ሰርመኔስና እቺ ፊላደልፊያ የምትባለው ቤተክርስቲያን። ወገኖቼ እቺን ቤተክርስቲያን ጌታ አልገሰጻትም፣ አላስፈራራትም፣ አላስጠነቀቃትም፣ አልፈረደባትም፣ አልነቀፋትም። የምትገርም ቤተክርስቲያን ነች። ይልቅ ያለው ምንድነው? ይህ ቅዱስ እውነተኛ የዳዊት መክፈቻ ያለው ሁሉን የሚያውቅ ጌታ ኃይል ምንም ትንሽ ቢሆን በትዕግስትና በጽናት ቃሌን ጠብቀሃልና ይላታል። በቁጥር ትንሽ ናቸው። ልክ እንደኛ ዶሄን ክፍል ሳጠና አንጾኪያ ነው ትዝ ያለች እና ኃይል ምንም ትንሽ ቢሆን ይላቸዋል። በኢኮኖሚ በጣም ትንሽ ስለሆኑ በቁጥርም በኢኮኖሚ ማነስ ያሉ ናቸው። ኃይላቸው በጣም ትንሽ ነው፣ በቁጥር ትንሽ ናቸው። ትንሽ የሆነ ስፍራ ነው። እንደውም ያመልኩበት የነበረው ስፍራ ነግራችኋለሁ በኋላ። ግን በጣም የሚገርመው ግን እግዚአብሔር ግን ከነሱ ጋር አለ። ክብር ለጌታ ይሁን። የእግዚአብሔር ኃይል ግን ከነሱ ጋር አለ። መንፈስ ቅዱስ ከነሱ ጋር አለ። ቃሌን ጠብቀሃልና ይላታለችም ቤተክርስቲያን። ቃሉን የምትጠብቅ ቤተክርስቲያን ነች ወገኖች። የምትታዘዝ የምታደርግ፣ በብዙ መከራ፣ በብዙ ፐርሲኩሽን፣ ብዙ ስደት፣ ብዙ ጫና እንዳልኳችሁ ብዙ ጣዖታት ያሉባት ከተማ ነች። እንደገና የቄሳርም የአምልኮ አለ። እንደገና ደግሞ አይሁዶች አሉ በዛ እና የሚገርመው በአንደኛው ክፍለ ዘመን ብዙም አይሁዶቹ አብዛኞቹ ክርስቲያኖች ስለነበሩ አብረው ነበር የሚያመልኩት። አይታወቅም፣ ይገባሉ። ይገቡና አብረው ነው የሚሆኑት፣ ግን ይነጋገራሉ። ስለ መሲሁ ሲነጋገሩ ግን አይስማሙም። በመሲሁ ጉዳይ ላይ ያው ታውቃላችሁ አይሁድ እና ክርስቲያን በመሲሁ ጉዳይ ላይ ምን ያህል ልዩነት እንዳለ ታውቃላችሁ። እና በሂደት እየተቃቃሩ ልዩነት እየተፈጠረ መጣ። መጀመሪያ ላይ አይሁዶች ፍቃድ አላቸው፣ የማምለክ ፍቃድ አላቸው። በአንደኛው ክፍለ ዘመን አካባቢ ብታዩ የሃይማኖት ነፃነት አላቸው። አንድ አምላክ ነው የሚያመልኩት፣ ነፃነት አላቸው። የቄሳርን እምነት መከተልም አይገደዱም እነሱ እና ግን ክርስቲያኖቹ አብረው የሆኑና እየገቡ ምኩራብ አብረው እየገቡ ይወጣሉ። ነገር ግን በሂደት ሲያውቋቸው ክርስቲያኖቹን ልዩነቱን እየተረዱ ሲመጡ ግን ኃይለኛ የሆነ ስደት ነው የተነሳባቸው በክርስቲያኖቹ እና ወደ ምኩራብ ራሱ ሲገቡ ልክ ገና እነሱ ሲመጡ በር ይዘጉባቸዋል። እነዚህ ክርስቲያኖች የሚያመልኩበት እንኳን ስፍራ አልነበራቸው። ከፍተኛ የሆነ ጫና ነበረባቸው፣ ከፍተኛ ስደት ነበረባቸው እና በዚህ ሁሉ ግን እቺ ቤተክርስቲያን በኃይሏ ትንሽ የተባለች ቤተክርስቲያን የጌታን ትምህርት ትእዛዙን ትጠብቅና ታደርግ ነበር፣ ትታዘዝ ነበር ወገኖች። ተጽዕኖዋ ትንሽ ነው፣ ውጪ ላይ ያላት ተጽዕኖ ትንሽ ነው፣ ኃይሏ ትንሽ ነው፣ ደካማ ትመስላለች። ግን ወገኖቼ
የእግዚአብሔር ልብ ያረፈባት ቤተክርስቲያን። ክብር ለእግዚአብሔር ይሁን። የእግዚአብሔር ልብ ያረፈባት ቤተክርስቲያን። ቃሌን ይጠብቃል። መጽሐፍ ቅዱስ የሚወደኝ ቢኖር ቃሌን ይጠብቃል። ዛሬ በግል እንደ አንጾኪያ ቤተክርስቲያን ለቃሉ ምን ያህል እንገዛለን? ምን ያህል ቃሉን እንጠብቃለን? ያንዳንዳችን ምን ያህል እንደ ቃሉ እንመላለሳለን? ወገኖች ቃሉን ማጥናት፣ ቃሉን ማሰላሰል፣ ቃሉን መታዘዝ፣ ቃሉን ማድረግ ከእያንዳንዳችን የሚጠበቅ የጌታ ትእዛዝ ነው ወገኖች። ቤተክርስቲያን መጽሐፍ ቅዱስ ጥናት አላት። እንደገና ሐሙስ ሚድ ሰርቪስ ላይ ጥናት አለ። በግል እያንዳንዳችን እግዚአብሔርን ቃል እንድናጠና እንድንተጋ ያስፈልገናል ወገኖች። ዳዊት እንዳልበድልህ ቃልህን በልቤ ሰወርኩ። ያልተሰወረ ነገር ልባችን ውስጥ ሊጠብቀን አይችልም ወገኖች። ቃሉ ካለ ግን መንፈስ ነው ቃሉ፣ ሕይወት ነው ቃሉ። ይጠብቀናል፣ ይይዘናል፣ ይመክረናል፣ ይገስጸናል፣ ይመልሰናል። ስለዚህ እቺ ቤተክርስቲያን ቃሉን በመጠበቅ የምትታወቅ ቤተክርስቲያን ነች። መጽሐፍ ቅዱስ ላይ ወገኖቼ ትንንሽ መቼም እግዚአብሔር ትንሽ ነገሮችን መጠቀም ይወዳል። እኔ ይገርመኛል እግዚአብሔር። አይታችሁ ከሆነ ጎልያድን ለመጣል የተጠቀመው በጣም ትንሽ ብላቴና ነው፣ ጠጠር ነው። እና እንደገና ደግሞ ትልቅ ተራራን ለማፍረስ እግዚአብሔር የተናገረን ትንሽ ቅንጣት እምነት ነው አይደለም? የሰናፍጭ ቅንጣት እምነትን ነው። መጽሐፍ ቅዱስ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ፣ አንተ ታናሽ መንጋ ይላችኋል ወገኖች። ግን በዚህ በታናሽ መንጋ ነው ዓለምን በወንጌል ጌታ የወረሰው። ክብር ለእግዚአብሔር ይሁን። እኛ ቁጥራችን አያስፈራንም ወገኖች። እግዚአብሔር ከኛ ጋር ካለ እኛ በጣም ብዙ ነን። አንድ ሰው ጠየቀኝ፣ ስንት ናችሁ ግን ቸርች ውስጥ አለኝ። ከ12 እንበልጣለን አልኩት። ከ12 እንበልጣለን። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር። እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውም ነገር ያልሆነውን ነገር መረጠ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር በታናሽ መንጋ ብዙ ስራ መስራት ይችላል። ተጽዕኖአችን ትንሽ ሊሆን ይችላል፣ አቅማችን ትንሽ ሊሆን ይችላል ወገኖቼ። እግዚአብሔር ግን ከኛ ጋር አለ። ክብር ለእግዚአብሔር ይሁን። ጌታ ግን በዚህ ሲመላለስ እኮ እያየነው ነው። እግዚአብሔር ሲያስተምረን እያየው ነው። እግዚአብሔር ሲመግበን እያየን ነው ወገኖቼ። እዚህ ቸርች እየፈሰሰ ያለው ነገር በእውነቴን ነው የምላችሁ፣ እኔ በጣም ደስተኛ ነኝ። ክብር ለጌታ ይሁን። በጣም ብዙ ነገር ነው በዚህ ስፍራ የሚፈሰው። ያ ደግሞ እግዚአብሔር በዚህ ስፍራ እንዳለ ይነገረናል ለማለት አይደለም የምላችሁ። ይሄ እውነት ነው፣ የምናየው ነገር ነው። ክብር ለእግዚአብሔር ይሁን። እንግዲህ ሌላው ጌታ እቺን ቤተክርስቲያን የሚያመሰግንበት ነገር አንደኛ ኃይሏ ትንሽ ቢሆንም ቃሉን የምትጠብቅ እንደሆነ ተናግሯል። ሁለተኛ ደግሞ እንደዚህ ይላታል፣ ስሜን አልካድሽም ይላታል። ክብር ለጌታ ይሁን። ስሜን አልካድሽም ይላታል። እቺ ታናሽ ቤተክርስቲያን በነበረባት ስደት ሁሉ፣ በደረሰባቸው ስደት ሁሉ ከአይሁድ፣ ከውጪ ከአሕዛብ፣ እንደገና በተለያየ መንገድ ከነበረባቸው ስደት፣ ችግር፣ መከራ ከየትኛውም ነገር
ወገኖቼ ስደቱን ተቋቁመው ችግሩን ተቋቁመው ነገር ግን ጌታን አልካዱም፣ ስሙን አልካዱም። ክብር ለእግዚአብሔር ይሁን። ስሜን አልካድክም የካዱ ስላሉ ነው ወገኖች። ብዙ በስደት ምክንያት የካዱ ስላሉ በጣም ብዙ ዛሬ እኮ ጌታን የሚያስክድ ነገር አለ አይደለም? ሰው በጣም በብዙ ነገር ተጠላልፎ ያለበት ዘመን ነው ወገኖች። ብዙ የሚያስክድ ነገር አለ። እቺ ቤተ ክርስቲያን ግን በደረሰባት ነገር ሁሉ በደረሰባት መከራ ሁሉን ተቋቁማ ይህን ስደት ተቋቁማ ያለፈች ቤተ ክርስቲያን ነች። ክብር ለጌታ ይሁን። ሶስተኛው ትዕግስተኛና በጽናት እንዳልኳችሁ በትዕግስትና በጽናት ጌታን የተከተሉ ናቸው። በትዕግስትና በጽናት አልካዱም፣ ግን በቃ ጸንተው ደግሞ የኖሩ ናቸው። በዚህ ምክንያት ጌታ ምን ይላቸዋል? ለዚች ቤተ ክርስቲያን ሽልማትና ተስፋ ገባላት። ለዚች ቤተ ክርስቲያን ቃሉን ለምትጠብቅ ስሙን ላልካደች በትዕግስትና በጽናት ለቆመች ቤተ ክርስቲያን እንደዚህ ይላል ጌታ፣ ምንም ማንም ሊዘጋው የማይችል የተከፈተ በር ሰጥቻለሁ። እድል ኦፖርቹኒቲ ወንጌል ለመስበክ መለኮታዊ በረከቶችን ማንም ሊቋቋም የማይችል በረከት ጌታ በር ከፍታለሁ ይላታል። ጌታ የተባረከ ይሁን። ምክንያቱ ቃሌን ስለታዘዝሽ፣ ኃይልሽ ትንሽ ቢሆን ቃሌን ታዘሻል፣ ስሜን አልካድሽም፣ በጽናት ቆመሻል፣ ጸንተሻል። ስለዚህ ሽልማት አለኝ ላንቺ። አንደኛው የተከፈተ በር ማንም ሊዘጋው የማይችል ወገኖቼ፣ እግዚአብሔር የከፈተውን ማንም ሊዘጋው አይችልም። ክብር ለእግዚአብሔር ይሁን። ጠዋት ሲጸለይ ነበር የገረመኝ ነበር የእግዚአብሔር መንፈስ። ማንም ሊዘጋው አይችልም። የተከፈተ በር፣ የተከፈተ የወንጌል አገልግሎት ክፉ ሰዎች፣ ሰይጣን፣ ነገስታት፣ ሃይማኖተኞች ማንም ሊሆን ይችላል ወገኖች። እግዚአብሔር የከፈተውን ማንም ሊዘጋው አይችልም። ደግሞ ቁልፉ ያለው በማን እጅ ነው? በኢየሱስ እጅ ነው። ዛሬ እርፍ እንበል። ክብር ለእግዚአብሔር ይሁን። አምላካችን እጅ ነው ያለው ቁልፉ። ግን ወገኖቼ ምን ያህል ቃሉን እንታዘዛለን? ምን ያህል በታማኝነት እንመላለሳለን? ምን ያህል በጽናት በትዕግስት እንሄዳለን? ጌታ የአገልግሎት በር ለዚች ቤተ ክርስቲያን እንደከፈተላት ነው የምናየው። ልክ እንዳልኳችሁ ፊላደልፊያ ያቺ ከተማ ቦርደር እንደሆነች ለግሪክ ስልጣኔ ከዛ ተነስተው ወደየስፍራው ይሄ የግሪክን ባህል ሃይማኖት እንደሚያስተላልፉት ልክ እንደዚሁ አንቺ ደግሞ ወንጌልን ታስፋፊያለሽ። ወገኖቼ እግዚአብሔር ያደረገው ያንን ነው። ወንጌልን ከዛ ከምዕራቡ ወደ ምስራቅ ይስፋፋል። ጌታ የሚለው ያንን ነው። አይሁድ ፍቃድ ስላላቸው ሃይማኖታቸውን ለማስፋፋትና ለማካሄድ ፍቃድ አላቸው። የቄሳርን አምልኮ እንዲያደርጉ አይገደዱም። ነገር ግን አነስተኛ ቁጥር ያላቸው የአይሁድ ክርስቲያኖችና አይሁድ እምነት ተከታዮች አንድ ላይ መልኩ እንደነበረ፣ ነገር ግን በክርስቶስ መሲህ መሆን ላይ ማይስማሙ በመሆኑ ከጊዜ ብዛት ልዩነት እየተፈጠረ በመምጣቱ ክርስቲያኖች ላይ
በር ይዘጉባቸው እንደነበረ ይሄ ከታሪክ እናያለን። ጌታ ግን ስራህን አውቃለሁ ያለው አይኖቹ እንደ እሳት ነበልባል የሆኑት ስለሚያይ ሁሉን ስለሚመለከት ወገኖቼ ማንም ሊዘጋው የማይችል የተከፈተ በር ሰጥቻለሁ ይላቸዋል። አይሁዶቹ በር ይዘጉባቸዋል፣ ያውቃሉ በር እንደሚዘጋባቸው። ይሄን ነገር ያውቁታል። እግዚአብሔር ግን ማንም ሊዘጋባቸው አይችልም። እኔ ከፍቼ ሰጥቻችኋለሁ። ክብር ለጌታ ይሁን። እግዚአብሔር በዚች ቤተ ክርስቲያን ልክ እንደ ቀብሪ ዳህር ወንጌልን እንድትሰብክ በር እንደከፈተላት አሁንም እግዚአብሔር ደግሞ በሌላ አቅጣጫ ክብር ለጌታ ይሁን። እኛ ከታዘዝን ወገኖቼ እግዚአብሔር በር ይከፍታል። የአገልግሎት በር ይከፍታል። የወንጌል በር ይከፍታል። ክብር ለጌታ ይሁን። ለዚህ ነው ጳውሎስ በሁለተኛ ቆሮንቶስ 2:12 ላይ ለጌታ ሥራ በር ምንም ቢከፈትልኝ ይላል። ቲቶን ወንድሜን ስላላገኘሁት መንፈሴ እረፍት አልነበረውም ይላል። ለጌታ ሥራ በር ምንም ቢከፈትልኝ። ሌላ ስፍራ ላይ እግዚአብሔር ለቀባሁት አሕዛብን በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮች እንዳይዘጉ መዝጊያዎች በፊቱ እከፍት ዘንድ ቀኝ እጁን ላይ ያስኩት ለቂሮስ እንዲህ ይላል። ክብር ለጌታ ይሁን። ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎች ግን ብዙ ናቸው ይላል። ወገኖቼ በር ቢከፈትም ተቃውሞ ደግሞ እንዳለም ማስተዋል አለብን። ግን መደንገጥ የለብንም። የከፈተው እግዚአብሔር ስለሆነ ክብር ለጌታ ይሁን። እግዚአብሔር እንደገና ሌላ ደግሞ ተስፋ ይሰጣታል ለዚች ቤተ ክርስቲያን። እንደዚህ ይላል ቁጥር 10 ላይ 3:10 ላይ በዓለም ሁሉ ላይ ሊመጣ ካለው ከፈተና ሰዓት እጠብቃለሁ። ጌታ ለዚች ቤተ ክርስቲያን ደግሞ ጥበቃ ከየት? በዓለም ሁሉ ላይ ካለው ሊመጣ ካለው ከፈተና ሰዓት። ወገኖቼ የተለያየ ፈተና ነበር በዘመናት ሁሉ። እነሱም በነበሩበት ዘመን የተለያየ ፈተና አልፎ ሊሆን ይችላል። ይሄ በግልጽ የተቀመጠ ነገር የለም። ግን ከዚህ ስፍራ ስናይ ሁሉንም ዓለም የሚጠቀልል ነው። ይሄ ፈተና በዓለም ሁሉ ላይ ሊመጣ ካለው ከፈተና ሰዓት ይላል። ምንድነው ይሄ ፈተና ወገኖች? በዳንኤል 9 ላይ ተጠቅሷል። በራእይ ከምዕራፍ 6 እስከ 18 ድረስ ብታነቡ መከራ፣ ታላቁ መከራ በምድር ላይ እንደሚመጣ ይናገራል። ወደፊት ለ7 ዓመታት በምድር ላይ የሚሆን የመከራ ጊዜ ሲሆን ዓለም አቀፋዊ ጦርነትና መለኮታዊ ቁጣ ከሰማይ የሚወርድበት ጊዜ ነው ወገኖች። ይሄ ቀን እየቀረበ ነው። ብንወድም ባንወድም የእግዚአብሔር ቃል ስለሚል ይፈጸማል። ነገር ግን ጌታ ምን ይላል? በዓለም ሁሉ ላይ ሊመጣ ካለው ፈተና ሰዓት እጠብቃለሁ። ለዚች ጌታን ለታመነች፣ ጌታን ለምትታዘዝ፣ ጌታን ላልካደች ለጸናች ቤተ ክርስቲያን እግዚአብሔር ምን ይላል? በዓለም ሁሉ ላይ ሊመጣ ካለው ከፈተና ሰዓት እጠብቃለሁ። ክብር ለጌታ ይሁን። እግዚአብሔር ይጠብቀናል ወገኖቼ። ይሄ ስፍራ ምናልባት የተለያየ አመለካከት ቢኖርም ነገር ግን ይሄ ከፈተናው በፊት ንጥቀትን ያመላክታል። ንጥቀት ይሄ ፕሪ ትሪቡሌሽን አይደለም፣ ይሄ ቅድመ ንጥቀትን የሚያመላክት ክፍል እንደሆነ ይሄ ስፍራ ብዙ ጊዜ እንደዛ እንደሆነ ነው የሚታመን እና እግዚአብሔር ፈተናው ሳይመጣ ጌታ ይወስደናል። ክብር ለእግዚአብሔር ይሁን። ለኛ አይደለም ቁጣው። ከቁጣው በፊት እግዚአብሔር ያስመልጠናል። ክብር ለእግዚአብሔር ይሁን። ምን ነው ፈራችሁ እንዴ? ጌታ ይምጣ እንጂ።
ሶስተኛው ሌላው ጌታ ተስፋ ይገባላት ለዚህ ቤተክርስቲያን ተቃሚዎችን አሳዳጆችን አንዳንዶቹን እሰጣለሁ። ምንድነው የነበረው? አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበርተኞች ይላቸዋል። ምክንያቱም ወንጌልን ስለሚቃወሙ ወንጌልን ይገፉ ስለነበረ እነዚህንም ክርስቲያኖች በር ይዘጉባቸው ስለነበረ እንደገና ደግሞ ወገኖቼ ያሳድዷቸውም ስለነበረ ወንጌልን ይገፉ ስለነበረ እነዚህ የሰይጣን ማህበርተኞች ናቸው ይላቸዋል። ነገር ግን ምን ይላል በዚህ ስፍራ ላይ? ከነሱ አንዳንዶቹን አሳልፌ እሰጣቸዋለሁ። እነሆ ቁጥር 9 ላይ አይሁድ ሳይሆኑ አይሁድ ነን የሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጣለሁ። እነሆ መጥቶ በእግሮቼ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ምን ማለት ነው? መጥቶ በፊት እንዲሰግዱ ሂዩሚሌት ይሆናሉ። የተሸነፈ ልክ እንደተሸነፈ ጠላት ልክ እንደተሸነፈ መጥተው ምን ይሆናሉ? ጌታን ይቀበላሉ። እኔ እንደወደድኳችሁ ያውቃሉ። አንዳንዶቹን ነጥቄ አውጣለሁ። ወገኖች እግዚአብሔር የሚያሳድዱንን በቤተሰብ ቢሆን በስራ ቦታ ቢሆን በተለያየ ስፍራ ቢሆን ወገኖች እነዚህን ሰዎች አሳልፎ ይሰጠናል። ክብር ለእግዚአብሔር ይሁን። እኛ ቃሉን ስንጠብቅ ስንታመን ወገኖች እንደ ቃሉ ስንኖር እግዚአብሔር ግን አሳልፎ ይሰጠናል። ሌላው አራተኛው ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ድል ለነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ ይላል። ቁጥር 12 ላይ ሄዳችሁ ካያችሁ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያም ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቷን ኢየሩሳሌምን በአዲሱን ስሜን በእርሱ ላይ ጽፋለሁ፣ መንፈሴም ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በዚህ ስፍራ ላይ ጌታ መቅደስ ውስጥ አምዳል። መቅደስ ሲሰራ አምዳል እና ብዙ ጊዜ አምድ አይታችሁ ከሆነ ልክ እንደነዚህ ግን አምድ አለ። ሲፈራረስ ቤት ብዙውን ጊዜ የሚቀሩት እነሱ ናቸው። አይናወጥም። እንደገና አምድ ተሸካሚ ነው ወገኖች፣ የሚሸከም ነው እና ጌታ በመቅደሴ ውስጥ አምድ ትሆናለህ። እንደገና አምድ ብቻ አይደለም ደግሞ ስሜን ባንተ ላይ ጽፋለሁ። የእግዚአብሔርን ስም አዲሱ ስሜንና አዲሲቱ ኢየሩሳሌምን ባንተ ላይ ጽፋለሁ። ምን ማለት ነው? ታሪኩን ወደኋላ አንዳንድ ታሪኮች ሳይ በዛ ዘመን መቅደስ ላይ እንደዚህ አምዶች ላይ የታዋቂ ሰዎች ስም ይጻፋል። ፌመስ የሆኑ ሰዎች ስማቸው ላይ ይጻፋል። ታዋቂ ሰዎች አማልክት አንዳንድ ነገሮች ይጻፋሉ እና ያንን ያስታውሳቸዋል። ያ ይደረግ ስለነበረ እግዚአብሔር ያንን ባክግራውንድ ተጠቅሞ እኔ ደግሞ የራሴን ስም አንተ በመቅደስ ውስጥ አምድ አደርጋለሁ፣ በዛ አምድ ላይ ደግሞ የኔን ስም እሱ ላይ እጽፋለሁ፣ አንተ ላይ እጽፋለሁ። ክብር ለጌታ ይሁን። እላያችን ላይ ስሙን ይጽፋል። እላያችን ላይ አዲሲቱን ኢየሩሳሌም ስም ይጽፋል። እላያችን ላይ አዲሱን ስሙን ደግሞ ይጽፋል። የእግዚአብሔር ንብረት ነን ወገኖች፣ የሱ ንብረት ነን። ሁለተኛ ደግሞ እግዚአብሔር ለዘላለም በቤቱ እንድንኖር እንዳንወጣ
ወገኖቼ ያ ዘላለማዊ ስፍራችን ይሆናል። ክብር ለጌታ ይሁን። በወቅቱ የመሬት መንቀጥቀጥና እሳተ ገሞራ ፍንዳታ በሚሆንበት ጊዜ ሁሉ ሕዝብ ቤታቸውን ንብረታቸውን ሁሉ ጥለው ነፍሳቸውን ለማዳን ይሸሻሉ፣ ከቤታቸው ይሰደዳሉ። እና በዚህ ስፍራ ላይ ምን ይላል? ቁጥር 12 ላይ ታችሁ ከሆነ ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። ልክ መሬት መንቀጥቀጥ ሲሆን ንብረታቸውን፣ ነገራቸውን፣ ቤታቸውን ሁሉ ጥለው ይወጣሉ። እና ጌታ ምን ይላቸዋል? በዚህ በሰማያዊ መቅደስ ውስጥ በዚህ በዘላለም በእኔ መቅደስ ውስጥ ስትኖሩ መውጣት የለም። ክብር ለእግዚአብሔር ይሁን። ምክንያቱም የሚያስፈራ ነገር የለም፣ እንድንወጣ የሚያደርገን ነገር የለም። ከዛ ከተማ መውጣት አንችልም ወገኖች። አዳምና ሔዋንም ስለወጡ እኮ ነው አይደል? ከሕልውናው ስለወጡ ነው። ከዛ መውጣት የለም። ልክ ሳሙኤል በእግዚአብሔር ቤት እንደነበር ከእግዚአብሔር ቤት አይወጣም ነበር፣ ከመቅደሱ አይወጣም ነበር። ወገኖች ለዘላለም ሳንወጣ ከመቅደሱ የምንኖር እግዚአብሔር ያድርገን። ክብር ለእግዚአብሔር ይሁን። ሌላ የመጨረሻ ሐሳብ እንደዚህ ይላል። ቁጥር 11 ላይ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። አክሊልህ እንዳይወሰድብህ ያለህን አጽንተህ ያዝ። እግዚአብሔር የሰጠንን ጸጋ፣ እግዚአብሔር የሰጠንን ወገኖቼ ነገር አጥብቀን እንድንይዝ ጌታ ይናገረናል። አጥብቀ ያዝ ነው የሚለው ወገኖች። እንደ ቀላል ምናየው ነገር አይደለም። ለምን? የሚናጠቅ ነገር ብዙ ስላለ፣ ወደኋላ የሚጎትት ብዙ ነገር ስላለ፣ ዓለም፣ ኃጢአት፣ ገንዘብ፣ ፖለቲካ፣ በጣም ብዙ ነገር ነው ያለው እኮ። የሚጋፋ ብዙ ነገር ነው ያለው ወገኖች። የስህተት ትምህርት፣ በጣም ብዙ ነገር ነው ያለው። ያለንን እውነት፣ የገባንን እውነት፣ ጌታ የሰጠንን ሕይወት፣ እግዚአብሔር የሰጠንን ነገር፣ የሰጠንን ጸጋ፣ የሰጠንን አገልግሎት የሙጥኝ ብለን እንድንይዝ በትጋትና በንቃት አክሊላችን እንድንይዝ እግዚአብሔር ይፈልጋል ወገኖች። ማጠቃለያ፣ ምንም እንኳን ኃይሏ ትንሽ የሆነች ቤተ ክርስቲያን ለስሙ ታማኝ፣ ቃሉን የምትጠብቅና የምትታዘዝ፣ የተስፋ ቃሉን በመከራ ውስጥ የምትታገስና የምትጸና ቤተ ክርስቲያን ማንም ሊዘጋው የማይችል ለአገልግሎት ለወንጌል የተከፈተ በርና መንፈሳዊ በረከት ሁሉ የሚበዛላት፣ ተቃዋሚዎቿን አሳዳጆቿን በወንጌል የምትማርክ፣ በጌታ የተወደደችና ከመከራ ሁሉ የምትጠበቅ፣ እንዲሁም ድል በመንሳት በጌታ መቅደስ ውስጥ አምድ መሆንና አክሊሏን አጽንታ በመያዝ ጌታ ስሙን ምልክት የሚያደርግባት የዘላለም ሕይወት ወራሽ ትሆናለች። ክብር ለእግዚአብሔር ይሁን። እግዚአብሔር ልክ እንደ ፊላደልፊያ ቤተ ክርስቲያን ልብ ያሳረፈች ቤተ ክርስቲያን ያድርገን። ክብር ለእግዚአብሔር ይሁን። ቃሉን የምትጠብቅ የምትታዘዝ፣ በጽናት ስሙን ሳትግድ የምትመላለስ ያድርገን። እሱ ደግሞ በተከፈተ በር አሳዳጆቻችን አሳልፎ በመስጠት ወገኖቼ ይባርከናል። ክብር ለእግዚአብሔር ይሁን። የወንጌል በር ይከፍታል። ክብር ለእግዚአብሔር ይሁን። የሥራ በር ይከፍታል። የመንግስቱን ሥራ ያበዛልናል። መቼ? እኛ ወገኖቼ ስንታዘዘው። በጣም የሚገርመው እቺ ቤተ ክርስቲያን ቅድም እንዳልኳችሁ ያልተነቀፈች ግን ፍጹም ነች አላውቅም። እግዚአብሔር ግን ወገኖቼ እቺን ቤተ ክርስቲያን በሙሉ ማንነቱ ነው ወደ እሷ የመጣው። በቅዱስነቱ መጣ ወደ እሷ፣ በእውቀቱ መጣ ወደ እሷ። ወገኖቼ
በቁልፍ ነው ይዞ የመጣው ወደሷ። በሙሉ ክብር ነው የመጣው ወደዚች ቤተ ክርስቲያን። ስለዚህ እግዚአብሔር እያንዳንዳችንን ይርዳን። እንጸልያለን። ክብር ለእግዚአብሔር ይሁን። ከፓስተር አኪ ጋር እንጸልያለን። እንጸልያለን። ወንድማችን ቶሚ ጌታ ይባርክ። ጌታ በቃሉ ተናግሮናል። ሁላችንም ቆመን እንጸልያለን። ጌታ ሆይ ስለመጣልን ስለ ሕያው ድምጽህ እናመሰግናለን። እግዚአብሔር አባታችንና አምላካችን ሆይ እንደ ፊላዴልፊያ ቤተክርስቲያን ደግሞ ይህንንም ቤተክርስቲያን ጌታ ሆይ እንድትባርክ እግዚአብሔር አምላክ ሆይ ለዚህ ቤተክርስቲያንም ያንተ ሪኮመንዴሽን እግዚአብሔር አምላክ ሆይ እንዲሆን በኢየሱስ ስም እንጸልያለን። በፊት ታማኞች እንድንሆን እግዚአብሔር ለቃል ታማኞች እንድንሆን እግዚአብሔር አምላክ ሆይ ለምትናገረን እግዚአብሔር አምላካችን ሆይ ፈቃደኛ ታማኝ በቅድስና የምንመላለስ አንተን የምናስከብርና የምናከብር እንድንሆን በቤታችን በኑሯችን በስራችን ሁሉ ለስሜ ክብር የምናመጣ እንድታደርገን እንለምናለን። ወንድማችንን ደግሞ ጌታዊ ቃልን ሲያቀርብ ስላገዝከው እናመሰግናለን። ቃሊ ሳይከለከል ወደ መካከላችን ስለመጣ ጌታ ሆይ ወደ ልባችን ስለመጣ እግዚአብሔር አምላካችን ሆይ አንተ በእውነት እግዚአብሔር አምላካችን ሆይ ልባችንን በቃሊ ስላገኘህ እናመሰግናለን። ክብር ለስሜ ይሁን። እናከብረሃለን ጌታ ሆይ በዚህ ቃል ጌታ ሆይ በርትተን እንድንቆም በዚህ ቃል ጸንተን እንድንቆም ያለንን አጥብቀን መያዝ እንድንችል የተናገርከንን በልባችን መሰወር እንድንችል እንድትረዳን እንጸልያለን። ክብር ለስሜ ይሁን። እናከብረሃለን። ወገኖች እጃችንን አንስተን ቡራኬ እንቀበላለን። እግዚአብሔር ይባርካችሁ ይጠብቃችሁም። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላሙንም ይስጣችሁ። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም አሜን። እግዚአብሔር ይባርካችሁ። ፌሎሺፕ እናደርጋለን። ተባረኩ። ጌታ ይባርካችሁ።